አኖርሽ ነበር ማማ ፍቅር አራሳይኛ ታሳይ እኔ እንዳንቺ ልጨፍር ዛሬ ፕሮግራማችን እንደዚህ መጀመሩ በጣም ደስ ብሎናል እና ጎበዞች ናችሁ። እሺ ድምጽ ነው ላስቀምጣችሁ። ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። በጭፈራ ነው የተጀመረው። በጭፈራ ላይ ልጆች እንዴት ናችሁ? ደህና ናችሁ? ደህና አይሰማም። አንድ ላይ ደህና ናችሁ? ደህና ነን። እሺ እንታወቅ። ስማችሁ ማን ይባላል? ዛኪር ዛኪር ማ ወንደሰን ዛኪር ወንደሰን። ስንት ዓመት ነው? 6 ኤደን ተስፋ መሰሉ ተስፋ መሰሉ። ስንት ዓመትሽ ነው ኤደን? 5 ከነ ምልክት ነው። አንተስ? አማኑኤል ማ ቢኒያም አማኑኤል ቢኒያም። ስንት ዓመት ነው? 6 5 ልጆች አቤት ደህና ናችሁ? ደህና ነን። እድሜያችሁን ሰማን። ክፍላችሁን ደግሞ አልነገራችሁንም። እስቲ ከአማኑኤል ወዬ ፊውቸሮስ አካዳሚ ክፍላችሁስ? ክፍላችን ማቆያ። ኦኬ ማቆያ ምን ይደረጋል? ማቆያ ትምህርት ቤታችን ስለሆነች ትወደደ። ምንድነው የሚደረገው ማቆያ ውስጥ? ማቆያ ውስጥ ይጻፋል። ሌላስ? ሌላ ደግሞ ይበላል። ሌላስ? ሌላ ይጠጣል። ሌላስ? ሌላ ይተኛል። አንተስ ጎረምሳው? ሊትል ፍላወር የተማርከው? እሺ ስንተኛ ነህ ክፍል? ኬጂ 3 ዋው። እናንተ ጋር ሲተኛል? አይ መተኛት የለም አሁን ቀርቷል። ጠረጴዛ ላይ ይተኛል እንደዚህ ራስ አይገርምሽ? ፍላሽባክ ወደ ማቆያ ግን በፍራሽ ላይ ነው የሚተኛው? አልጋ ላይ? ፍራሽ ላይ ይተኛሉ። ትራስ አለው። አንዳንድ ዋው። ወደ አካዳሚ አንደኛ ቢ ጎበዝ። እናንተ ጋር ይተኛል? አይተኛም ቀርቷል። አንደኛ ክፍል ከተገባ በኋላ። እሺ በድጋሚ እንኳን ደህና መጣችሁ። ዛሬ ጋስትሞር ሄዳችሁ እየተጫወታችሁ ነበር አይደለ? በደንብ ተጫወታችሁ? ደስ አላችሁ? እኔ እኮ ባለፈው በቴሌቪዥን ስታይኝ ግን አየሁሽ። ቴሌቪዥን አይደለም ያየሁሽ። በምንድን ነው ያየሁሽ? በስልክ ምን እያረኩኝ? ያስፈራራሽ በሻሽ ነገር አንስነሽ። ማንን አስፈራራው? ወንድ ሴት ማን ናቸው? ስማቸውን አታውቂያቸውም? ምን አሉ ሳስፈራራቸው? ሴቶቹ ጫው፣ ወንዶቹስ? ወንዶቹ አልጮሁም። በምንድን ነው ያስፈራራኋቸው? ምን አደረኩኝ? ያስፈራራለሁ። አንቺ ነው አይደለም የሆነ እንደዚህ ምልኮ ነው። እስቲ አሳይ። እንዴት አሉ ሴቶቹ? እንደዚህ ብሎ ጭራ ትልቅ ያለው ከዛን አይኑ እንደዚህ ዝም ብሎ ጫጫን ነው የተደረገው። ከዛን እንደዚህ ብሎ ማለት ነው እንደዚህ ብሎ እጄለው ከዛን እንደዚህ ብሏል። ከዛን ያስፈራል። በሻሽ ያስነሽ። አንቺ ፈራሹ? ግን አልፈራሽም። እነሱ ሲፈሩ ምን አረግሽ አንቺ? ምንም አላረኩም። ሳቅሽባቸው? አዎ። ወይኔ ለምን? እኔ ግን አትፈሪኝም? ጥያቄ አለኝ። አትፈሪኝም? እኔ ግን መጣብሻለሁ። በጣም አትፈሪኝም? እርግጠኛ ነሽ? አትፈሪኝም? እንደዚህ ማለት አይ በቃ አንቺ ጎብዘሽ ማለት ነው። እኔ በቃ የለፋሁት አንቺ ምንም አትፈሪ ማለት ነው። በቃ ቅድም ምን አለች ሉላ? ስፖርት ስትሰራ አይቻታለሁ አለች። ሳስበው አንቺ ጂም ትመጣለች። ጂም ትሄጃለሽ? ስፖርት ለመስራት ትሄጃለሽ? ስፖርት ትሰሪያለሽ? ጂም ውስጥ ምን እንደዚህ ነው የሰራችው? እንዴት? እስቲ አሳይኝ። ዋው አሳይኝ። እዚህ ጋር ታሳየናል። እዚህ ጋር ቁጭ ብላ ከዛ እንደዚህ ትላለች። አረ ለምንድን ነው እንደዚህ አይነት ስፖርት የሰራችው?
እንድትጠነክር። እስቲ እኔ እንስራው አብረን ድጋሚ። ከዛ ልክ ከሆንኩ ይሄኛው ነው ትይኛለሽ። እኔ ጠጋቢ እንደዚህ ነው ያልኩት። 1 2 3 1 እንደዚህ እኮ ያዥዋ። አታትንቀሳቀሽ። አይ ያየችው እስቲ አታትንቀሳቀሽ። ያ 1 2 3 4 5 6 7 8 9 ደከመሽ? 10 እኔ ግን አልጨረስኩም አለሁ። ሌላ ጊዜ ግን ጂም ስታገኛት ሰላም በያት። እሺ እሺ። አይ ጂም እኮ ሄዳ ግን አይመስለኝ ይመስላል። ግን ጂም ሄዳ እሄዳለሁ አለች እሷ። ስፖርት ቤት ትሄጃለሽ እንዴ? ጂም ቤት ሂጅ አላውቅም። ታዲያ በምንድን ነው ያየሽኝ እኔን ታዲያ? በስልክ ነዋ። እሺ ይኸውልሽ፣ አይ ሳራ እኮ ነች ያሳሳትሽኝ። እኔ በስልክ ነው ያለችው እሷ። እኔ ሂጅ አውቃለሁ አለችኝ። ለዛ እኮ ነው መሄድሽ መስሎኝ ነው። ለወደፊት ግን ትሄጃለሽ አይደል? እንደ ሉላ ስፖርት መስራት እፈልጋለሁ። እኔ ጋርማ አሁንም መተሻል እኮ ስፖርት ቤት አልኩሽ። በቃ ለወደፊት አብራችሁ ስፖርት ሰራላችሁ። እሺ እኔ ካላረጀው ጂም ጓደኛ አገናኝ። እኔ ካላረጀው ነው አላረጅም። እስከዛ ትልቅ ሰው ሆነና በምርኩዝ እኮ ነው የሚሄደው። አንዲስ ከምታድጊ ምን ይመስልሻል? ምንም። እሺ ሰው ሲያረጅ ምንድን ነው የሚያደርገው? እንጨት ይዞ ይሄዳል። እንጨት ይዞ በጀርባው በእጁም ደስ ይደግፈዋል። ለምንድን ነው እንደዛ የሚያደርገው? እንዳይወድቅ። ዋው በጣም አሪፍ። ስለዚህ ዛሬ ምን ይዛችሁልን መጣችሁ ታዲያ? የእንግሊዝ መዝሙር። ኤደንስ? እኔ ደግሞ የአማርኛ መዝሙር። አንተስ? የእንግሊዝኛ ዘፈን። መዝሙር ዘፈን። ከየት እንጀምር? Do you like apple? Yes, I like apple. Do you like carrot? Yes, I like carrot. Do you like cabbage? Yes, I like cabbage. I like to eat healthy food. Not junk food. ይሄ አሜሪካኖች ይሄ ዲያስፖራዎችን የሚመለከት መስሎኝ ነበር። አሁን አየሽ ወደኛ እኛንም ይመለከታል። Story. My story title is ከመዝሙሩ ስቶሪ ነው አይደንዬ? መዝሙሩ ቀረ። እሺ እንስማው። ተረት የመሰረት አንድ ጦጤ ነበረች። እሺ አንድ ብር አገኘች። እሺ መኪና ገዛች። እሺ የሰው ዶሮ ገጨች። ውይ አይጦጣ ብር ከፋይ ሲሮጥ የመንገድ ባሳየች። ምን ትገርም ጦጣ አለች አለች። እንደዚህ ይደረጋል? አይደረግም ማለት ክፈይ ስትባል ምንድነው ማድረግ ያለባት? መክፈል እንጂ እንደዛ ለምን ያደረገች ይመስልሻል? ብር ስለሌለ። ለምን በአንድ ብሩ መኪና ገዝታበታል። ስለዚህ ያጨርሳለች። እሺ አማኑኤልስ? አላደ ሰላሰቢ ሉባ ለቢሳ ኒናኒ ደቢሪኮዛ ኦኖሚኮራሶ ባኪካን ቫሹካሁ ኖቤዳሶ ባዲሳሞባ ዱባሊ አሶ። መዝሙሩ ምንኛ ነው? እኔ እንጃ አላወቅኩም። ማን ያስተማረ? ተለማመጃ። ራስህ ከምን ላይ ነው የሰማኸው? ከቲቪ። እንደ ቋንቋው ግን የምን ይመስልሃል ስትገምት? እኔ እንጃ አላወቅም። የሚቀጥለው ጊዜ ስትሰማ ቋንቋው ምንኛ እንደሆነ ደግሞ በዛው ጠይቅ። እሺ በጣም አሪፍ። ስለዚህ ከማን ጋር ነው የመጣችሁት ዛሬ? ከእናታችን ጋርና ከአክስታችሁ ጋር ነው? አንቺ ነሽ ወይስ ሁላችሁ? እኔ ከአክስቴ ጋር፣ እነሱ ደግሞ ከእናታቸው ጋር፣ እሱን ከእናቱ ጋር። አክስቴና እናት አላልሽኝም? እናትሽ አልመጣችም? ያችት እኮ መጣለች። ስለዚህ እናትሽ ናት እዚህ ጋር መታ የምትቀመጠው ነው። ማን ነው ስሟ? ቤቲ ተፈራ። እሺ ሩቅያ። እሺ ሩቅያ ማን? ሽፈራው። አቡ ማን ነው ስሟ? ሙሉ ስሟ?
አቡ ይልማ ነው ስሟ። ትክክለኛ ስሟ ሙሉ ስሟ አቡ ይልማ። እሺ ከዛ ደግሞ ኤደን ስጦታ አምጥቼልሻለሁ አለችኝ ቅድም ልገባ ስል ምንድን ነው ያመጣሽልኝ? ነኔ እንዴ ብር እኮ ነው በቁም ሳጥን አስቀምጫለሁ ያልኩት ቤቴ። እንዴ እኔ ብር ነው የምሰጥሽ አላልሽኝም? ብር ሸልምሻለሁ አላልሽኝም? ግን ኤደንዬ ነገ የተረት መጽሐፍ አንድ አመጣልሻለሁ። ብሩ ቀረ? ብሩን ለማን ልትሰጪው ነው? ብሩን ለማንም አልሰጥብሽም። ነገ አንቺ ጋር ስመጣ እሰጥሻለሁ። ግን እኔ አሁን ሊከፋኝ ነው። ለአንቺ ብቻ ነው እንዴ ስጦታ ይዛለሽ የምትመጣው? እኔና ለአንቺም ለሷ። እሺ ስንት ብር ልትሰጪኝ ነው ታዲያ? ለእኔ ብር ለሁለታችሁም ብር። ስንት ብር ነው? 5 ብር። 5 ብር ለማን? ለአንቺና ለአንቺ። አይ በቃንማ 5 ብር ለእኔ ብቻ ነው ወይስ ለሁለታችን ነው 5 ብሩ? ወስኝ። ለማን ነው 5 ብሩን የምትሰጪው? yes ለሉላ። እኔ ግን ለኔ የሚሰጠኝ ሰው የለም ከዛ ውስጥ ከእናንተ ለኔ አሰጠኝም 5 ብር። አይዞሽ በቃ ሳሪ። እኔም ባይል ይመጣል። አይ እንዳታለቅሽ። አሰጠኝም እሰይ እሰጥሻለሁ። አይዞሽ በቃ ደስ አለኝ። ተጽናለሁ። አንተ አሰጠኝም ሰጠኛለህ እንደ 10 ብርማ አይሆንም እንዴ? አሁን የሷሽ 10 ብር የኔ 10 ሆነ። 5 10 ሉላን በለጥኳት። ሃሃ ሉላ ኤደን በለጠችኝ። በቃ ሉላ አሾፍኩባት። በለጠችኝ። አንቺ ነሽ የምትበጨበቅ ቁመት። እሷ በብር ብትበልጠኝም እኔ በምን በልጣታለሁ? በቁመት። በቃ እኔ ደግሞ ስም አወጣሁልሽ። ማን? ስም አውጥቼሻለሁ። ቆንጆ ስም ማን? ልንገርሽ። አትጠገብ። አትጠገብ አልኩሽ። ወደድሽው? ስለዚህ ከዚህ በኋላ ሉላ ያወጣችልኝ። ለአንቺ ደግሞ ሜሎና። አመሰግናለሁ። ስለዚህ አሁን የቤት ስሜ ሜሎና ነው ከዛሬ በኋላ። ስም እንኳን አውጪልኝ። ፍቅር። አመሰግንሻለሁ። በጣም እናመሰግናለን። ፍቅር እንደዚህ አይደል? አትጠገቢ። ወላጆቻችሁን እንጥራ ወይስ ይቀራላችሁ መልእክት? ልጥራ? በቃችሁ? እሺ። ስለዚህ ወላጆች ወደ ውስጥ እንጥራ። እንኳን ደህና መጣችሁ። ወላጆች እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ቀናችሁ ከልጆቻችሁ ውጪ? ከባድ ሀሳብ ያዛችሁ? በጣም እንደዚህ ተለያይታችሁ አታውቁም? በሰላም አገኛችኋቸው? በጣም አምሮባቸው ደስ ብሏቸው ነው ያየነው። በጣም ደስ የሚሉ ልጆች ናቸው። ከኛ ከጥሩ ቀን ነበራቸው። እነሱን እንሸኝና ከእናንተ ጋር እንጨዋወታለን። ልጆችዬ ቻው፣ ተመልሰን እንገናኛለን። ቻው። ትመጣላችሁ? አሁን ደግሞ ከእናንተ ጋር እንተዋወቅ። ማን ልበል? እሺ፣ ሩቅያሽ ፈራው የዛኪር እናት፣ ውበት የተፈራ ለኤደን እናት፣ ሊና ይልማ የአማኑኤል አክስት። ሊና ሳይሆን ሌላ ስም ነበር ቅድም። አቡ የቤት ስሜን ነው። የቤት ስምሽን ነው የጠራ። የሚያውቁትን እኮ ነው ልጆች የሚጠሩት። የቤት ስሜን ኤደንም እንደዛው ነው የጠራችው። አንቺ ትክክለኛ ስምሽን አልተናገረችም። ቤቲ ነው ያለችው። በጣም አሪፍ። እንግዲህ ከልጆቻችሁ ጋር በጣም ጥሩ ቆይታ ነበረን ዛሬ በጋስት ሞል። እነሱም ዘና ብሎ መጥተዋል። ግን ከዛ ባለፈ ደግሞ ጥያቄዎችን እንጠይቃቸዋለን እና ወደ ጥያቄዎቹ ግን ከማለፋችን በፊት ልጆቻችሁ ቤት ውስጥ ምን አይነት ልጆች ናቸው? ደግሞ ብናውቃቸው ጥሩ ልጅ ነው ዛኪር። የተረጋጋ ነው። ያው ከልጆች ጋር ሲሆን ትንሽ ይረብሻል እንጂ የተረጋጋ ልጅ ነው። ጥሩ ልጅ ነው። ጎበዝ ነው። ብዙም አስቸጋሪ አይደለም። ከሱ ባህሪ የሚገርምሽ ነገር ምንድን ነው? የሆነ ነገር ከፈለገ መደረግ አለበት። በፍጹም አይታለልም። ኤደን መግለጽ የማይቻለው አይነት ልጅ ነች። ሞር ከኔ በላይ ናት ብዬ ነው የማስበው። ስንተኛ ልጅ ነች ግን? የመጀመሪያ ልጅ ነች። የአርትም የሁሉም ነገር እንትን ናት። በቃ መስመሯን ሳየው በቃ እንደዚህ አይነት ልጅ ነች። ፈጣን ናት በጣም ከምለው ከኔ ከአቅሜ በላይ የሆኑ አይነት ነገሮችን አይነት እስቲ ምን አርጋ ታውቃለች? አሁን ድራማቲስት በቃ ቲክቶክ ላይ ያየቻቸው ምሳሌ ሉላ ያለችውን ስፖርቱ
ዘነዘነ ይዛ የሚሆን ምንም በቃ ስኳትን ማለት ነው። ሰራችሁ እኮ ከኔ ጋር ተወጣሩ ካራናት እንደሷ ረጅም መሆን እንፈልገው ምናምን አይነት ነገር በቃ የሷን ገጸ ባህሪ መልበስ ትፈልጋለች። ስልኬን ከማየው በላይ ከሄደን የማየውን ነገር ቶሎ እንትን እላለሁ። አንቺ ራስሽ ፕሮግራሞቻችንን በሷ ነው የምታያቸው ማለት ነው? በሷ ያታል ማለት ይቻላል። በቃ በሷ የበለጠ ያዋለው እና በጣም እንግዲህ ይሄ አሁን ያለችንን ጌም የተጫወት ነው የዛሬ 4 ዓመት ነው። 4 ዓመት አካባቢ ነውና ትዝ ይለኛል። ነፍሱን ይማረው አስፊም ነበረ እሱ ላይ ተጫውተን ነው እዚህ ዳይኖሰር ምናምን መጥቶ ስቱዲዮ ውስጥ እና አረሳችሁም ከነ ሁኔታው ምናምን ነው የምታስታውሰው እና በጣም ይገርመኝ። በጣም ይገርማል። እንደዚህ አይነት ልጆች ፍጥነታቸው በጣም ደስ ይላል። ከዛ ግን የወላጅ ክትትልም ደግሞ ይፈልጋሉ። የሚያዩትን ነገር ላይ በደንብ ማየት አለባቸው። ማየት ያለባትን ነገሮችንም እንትላለው ግን ሞር ደግሞ እሷ ከኔ ፈጥና በጣም ከምለው በላይ ከኔ ትፈጥናለች። በጣም ትንሽ ልጅ ናት ግን ቅልጥፍ ያለች ናት በጣም እና እንደውም ከካሜራ ጀርባ ያለችን ነገሮች ብዙዎቹ እዚህ ጋር አላለቻቸውም። በጣም አሪፍ ነው። በጣም በዚሁ ትቀጥልልን። እንግዲህ አማኑኤል አክስቱ ነኝ። የታናሽ ወንድሜ ልጅ ነው። ያው ከኔ ጋር ነው የሚኖረው። አባቱም እኔም አብረን ነው የምንኖረው። አማኑ ልባም ነው። የልጅ ባህሪ ብዙ አታይበትም ማለት ነገሮችን አይረሳም። እንትን ቦታ ይመርጣል። ቤት ውስጥ አሁን በጣም ነፃ ነው። ተው በቃ የምትዳረቀው አይነት ልጅ ነው። ሲወጣ ግን ሌላ ሰው ነው። በጣም በቃ ተጠንቅቆ ነው ነገሮችን የሚያደርገው ምናምን። ግን ጥሩ ልጅ ነው። በጣም እንትን ነው፣ በሳል ነው። በቃ በእድሜው ማጠብቂውን ነገር ነው የምታየው። ዛሬ እንግዲህ ያው ካጫዋቻቸው ጋር ቆንጆ ቆይታ አድርገው ነበረ። ከዛ በኋላ አንዳንድ ጥያቄዎች ጠይቃቸው ነበር። የመጀመሪያው ጥያቄ 3 የውሃ መጠጫ ኩባያ አስቀምጣ ሮዝ፣ ሰማያዊና አረንጓዴ ነው የውሃ መጠጫዎቹ ቀለማት። ደርድሩና ከዚህ ውስጥ የትኛውን ቀለም ነው አብልጣችሁ የምትወዱት አለቻቸውና የትኛውን ቀለም አብልጠን እንወዳለን የሚሉ ይመስላችኋል ነው? ዛኪር የትኛውን ቀለም? ሰማያዊ ቀለም ይወዳል ብዙ ጊዜ። የወንድ ቀለም ኤደን ፒንክ ነው። ፒንክ ትላለች ብዙ ጊዜ። አማኑ ሰማያዊ ላ ስለዚህ ቀለሙን ለይቷል በሶስታቸው። አይ ብዙ ጊዜ ልጆች ነገሩ ፒንክ ሴት ሰማያዊ ወንድ ምናምን ይላሉ። አሁን ነው ለማየት የጓጓው። እንግዲህ ምን ይሉ ይሆን ልጆቹ? እስቲ በምትወጁ ከለር አድርገሽ ፊት ለፊት ላይ የምትወጂው ከዛ ደግሞ የሚቀጥሉት እንደዚህ ደርድሪልኝ እዚህ ጋር። እሺ እኮ መጀመሪያ የምትወጂው ከለር የትኛው ነው? የትኛው ነው? ይሄኛው ብሉ ሰማያዊ አይደለ? ጎበዝ ልጅ ነይ። ሰማያዊ ብላለች። አልጠበቅኩም ነበር። አይገርምም? እሺ ይሄን ኩባያ ማለት ነው ምን ታደርግልኛለህ መሰለህ? በምትወደው ከለር ትደረድርልኛለህ። መጀመሪያ ግን ፊት ለፊት የምታስቀምጠው የምትወደውን ከለር ነው። እሺ ከዚህ እንደዚህ ጎበዝ ልጅ አሳየኝ። እሺ ጎበዝ ልጅ። የምትወደው ከለር ምን አይነት ነው? ሰማያዊ ነው ያለው። እሺ የመጨረሻ የማኑኤል ነው። ከምትወደው ከለር ትጀምርና እዚህ ጋር ትደረድርልኛለህ። ፊት ለፊት የምታረገው ግን የምትወደውን ከለር ነው። ተነሳ ጎበዝ ልጅ። ፖፕ ፖፕ ጎበዝ ልጅ። ምንድነው የምትወደው ከለር? ሰማያዊ። ሶስቱም ሰማያዊ ነው የመረጡት። ይገርማል። ደመቅን ያለው ነገር ሲታየው ኩባያው እኔም ሰማያዊ ነው ወደድኩት። ሲታይ ለአይንም ደስ ይላል። ሰማያዊ ሞቅ ያለ ነው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ አጫዋቻችን በስልኩ አደረገችና ተወዳጆቹን አትሌቶቻችንን ፎቶግራፍ ነው የምታሳያቸው። አትሌት ጥሩነሽ ዲባባ አለች፣ አትሌት ደራርቱ ቱሉ እንዲሁም አትሌት መሰረት ደፋር። የሶስቱን ፎቶ አንድ ላይ ታሳይና እነዚህ ማን ናቸው ትላቸዋለች ልጆቻችሁን። ልጆቻችሁ ምን ይላሉ? ሯጭ መሆናቸውን ወይም ምን አይነት አርት ላይ እንዳሉ አትለያቸውም። ግን እንዲሁ እንደ ስፖርት ላይ ምናምን እንደዚህ ወረቀት ላይ ተለጥፎ በምታያቸው መሰረት ግን ጥሩነሽ ዲባባን እንትን ትላለች። ስለዚህ መልሱን ምን ብለን እንመልሳለን? ጥሩነሽ ዲባባን ትመልሳለች። እሺ ዛኪር ስማቸውን አያውቅም። ምናልባት ሯጭ እንደሆኑ ሊያውቅ ይችላል እንጂ ስማቸውን አይለይም።
ስለዚህ ምን ይላል ዛኪር? ሯጭ አትሌት ሯጭ ናቸው ይላል። ሯጭ ናቸው ይላል። እሺ አማኑኤልስ? ስማቸውን የሚለይ አይመስለኝም። ምን ይላል? ሯጭ ናቸው። ሯጭ ናቸው። እሺ አይተን እንመለስ። ስለዚህ ስማቸውን ንገሪኝ እስኪ። አላቃቸው አታውቂያቸው? እሺ እሺ ቀጣይ የማን ነው? የዛኪር። እነዚህ ሰዎች ታውቃቸዋለህ? እስኪ ያዘያቸው ስማቸውን ንገረኝ እስኪ። አላውቃቸው። ታውቃቸው? ምንም የትም ቦታ አይታቸው አታውቅም? ሲሮጡ በቲቪ ላይ ነው የማያቸው። እሺ ስማቸውን ንገረኝ እስኪ። ስማቸውን አላውቀውም። አታውቀውም? የመጨረሻው የአማኑኤል ነው። እኔ የምልህ እነዚህ ሰዎች ታውቃቸዋለህ? አይ ታውቃቸው? እርግጠኛ ነህ? ስማቸውን ንገረኝ እስኪ። አላውቃቸውም። ታውቃቸውም? አትሌቶቻችንን ግን በደንብ አስተዋውቋቸው እንጂ ምሳሌ እኮ መሆን ይችላሉ፣ ሮል ሞዴል መሆን ይችላሉ ለልጆች። ስለዚህ አትሌት ጥሩነሽ ዲባባ፣ ደራርቱ ቱሉና መሰረት ደፋር። ሶስተኛውና የመጨረሻው ጥያቄ የጠየቀቻቸው ምንድነው? ይሄ መንገድ መሻገሪያው ዜብራ ጋር ቆመው ይሄ በቀይ ምልክት የቁሙ ምልክት ቁሙና በአረንጓዴ ደግሞ የተራመዱ ምልክት አለ አይደለ? እሱን ይሄ ምን ምልክት ነው ብላ ነው የጠየቀቻቸው። ልጆቻችሁ ምን ብለው የሚመልሱ ይመስላችኋል? ያው የቀዩንም ቁም ነው የእንትኑንም ተራመድ የሚል ይመስለኛል። ምን ትላለህ? አላውቅም። አማንስ ምንድን ነው ቢባል ምናልባት ዝም ብሎ ከለር ሊናገር ይችላል። ከለሩን አይቶ ወይ ቀይ ወይ ሊል ይችላል እንጂ ምንድን ነው ምልክቱ አይልም። እስቲ ልጆቻችሁ እንግዲህ ምን እንደሚሉ ይሄኛው አጓጊ ዙር ነው ግን የመጨረሻው። እሺ ደግሞ አየው እንደዚህ ብሎ አየበረው እንደዚህ ብሏል። ለምን ይመስልሃል? ሰዎቹ መኪና ሲበዛ እንትን እንዳይሄዱ እንዳይገጫቸው መኪና ስለበዛ እንዳይገጫቸው ቆሙ አላቸው። እንደዚህ ያና ጎበዝ ልጅ። አሁን ማለት ነው አረንጓዴ ነው አየኸው እንደዚህ ብሎ እሱ ስለምን ይመስልሃል? እሱ ሂዱ ለማለት ጎበዝ ልጅ። እሺ ይሄን ታሳዩታላችሁ ቤት ይማራሉ፣ ተምረው ትምህርት ቤት ይማራሉ። ይሄንን ሁሉም ልጅ ማወቅ ያለበት ነገር ይመስላል። እናንተም ልጆቻችሁን በደንብ አስተምራችሁ። ይሄ በጣም አሪፍ። እንግዲህ ሊመልሰውም ሊሆን ይችላል አናውቅም። እንዴው እስቲ እንደዚህ ወጣ ያ የእጅ ምልክት ለምን ይመስላል? መኪናዎቹ እንዲቆሙ ለመኪኖቹ ነው። እሺ አሁን የበራውን ደግሞ አየኸው የምን ምልክት እንደሆነ አየኸው? አረንጓዴ እንደዚህ ብሏል አይደል? የሆነ ሰውዬ ለምን ይመስላል? ለምን ይመስላል? ንገረኝ እስኪ። እኔ እንጃ። እንደዚህ ብሎ የበራበት ቦታ የሰውየው ምልክት ለምን ይመስላል? እኔ እንጃ። አታውቀውም? እሺ እኔ በኋላ በደንብ እነግርሃለሁ። ግማሽ ነጥብ እንጂ አንደኛ ግን የገረመኝ እንትን ቀይና እንትን የመቆሙ ምልክት እንደሆነ ገብቶታል። እሱ የሰውና የመኪና መሆኑን ነው መለየት ያልቻሉት እንጂ አሪፍ ነበር በጣም። አሁን የታለች አትጠገብ መጣች። ሌላ ደግሞ አየሽው? እንደዚህ ብሎ አየሽው? እዛው ጋር አሁን እንደዚህ መዘጋጅተሽ እዛ ጋር እንዲህ ነው አየሽው? እንደዚህ በእጁ እንዲህ እያለ ነው አይደለ? ለምን ይመስልሻል እንደዛ የሚለው? ምን አውቃለሁ። ተይ አታውቂም? እንደዚህ ብሎ የሆነ ሰው እያላየሽው እንዲህ ብሎ እሱስ ለምን ይመስልሻል? ለምን ይመስልሻል? ለቦክሰኛ ይኸው ሌላ ቦክሰኛ ነው። ይኸው ሌላ ሌላ ደግሞ ለምን ይመስልሻል እንደዛ ይበራል? አላውቅም። አታውቂም? እኔ እነግርሻለሁ። እሺ ደግሞ ክራሽ እዛ አካባቢ ያለውን ምስል እኮ ሌላ ቦክሰኛ ታለሽ መሰለኝ። ለቦክሰኛ ብላ ሰውየው እንደዚህ ስላለ ነው ወደ ቦክሰኛ ይመስላል። ይሄ ደግሞ ያላየንበት እይታ እኮ። ለማንኛውም ግን ምልክቶችን ያው ልጆቻችሁን ብታሳዩ ጥሩ ነው። እነዚህ ጠቃሚ ምልክቶች ስለሆኑ ስለዚህ ልጆቹንና ሽልማቱን ይዘን እንመለሳለን።
ልጆች አቤት ልጆች አቤት ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኛ እስቲ ያሳዩኝ ስንተኛ ናቸው? አንደኛ አንደኛ። ከዛ በፊት ግን አንድ ጥያቄ አለኝ። ስታድጉ ምንድን ነው መሆን የምትፈልጉት? እኔ ዶክተር ዶክተር። ዛኪሪስ? ዶክተር ዶክተር። ዶክተር። አማንስ? ፓይለት ፓይለት። ለምን? ሰውን ማድረስ። ወዴት ነው መጀመሪያ ማድረስ የምትፈልገው ፓይለት እንደሆንክ? ወደ ካናዳ ካናዳ። ካናዳን ትወዳታል? እሺ። ልጆች ለእኛ ሁል ጊዜ አንደኛ ናቸው፣ ግን አሸናፊ አለና የዛሬ አሸናፊ ደግሞ ዛኪር ነው። አየሽ፣ ደስ ብሎት ቀጥ ብሏል እንደዚህ ብሎ የቆመው። እሺ ይኸውልሽ እዚህ ጋር ምን አለ መሰለሽ፣ ይሄ ከላይ እንደ እንትን አይሹ፣ ይሄን እዚህ ጋር ያለው ከላይ ይሄ እንደ ፕሮጀክተር ያሳይሻል ስዕል። ከስራ አንቺ የተሰጠሽን ነገር መሳል ነው። መሳል ለአንቺ አይደለም ግን ታዲያ የተሰጠሽን ነገር መሳል ነው። ያዡና ትሰጫቸዋለሽ፣ ግን ለአንቺ እንዳትወስዱ። እሺ ለዱላ ጎበዝ። በየሳምንቱ ምንም ነገር እኮ አይሰጠኝም። ስንወጣ ለአንቺ ሌላ ይገዛልሻል። አሁን ይሄ ግን ለአንቺ አይደለም። ከዛ ይሄ እዚህ ጋር እንዳያችሁ ታያችሁት ልጆች፣ ይሄኛው እዚህ ጋር ያለው ሲያበራና እዚህ ጋር ስዕሉ ሲመጣ እናንተ ከስር መሳል ነው። እሺ ይሄ ለማን ነው? ኪዳ ለማ ኪዳ ይሄ ለኤደን ነው። ይፈጣውሽ አመሰግናለሁ። ይሄ ደግሞ ለአማኑኤል። በደንብ አድርጋችሁ ስዕሉን ሳሉ። በትዊስት ካር ይባላል እንግዲህ። ክላይምቢንግ ነው የሚለው። ትዊስት ክላይምቢንግ ካር ነው። እሺ ትዊስት ክላይምቢንግ ምንም ነገር ላይ ይወጣል ይሄ መኪና። ትዊስት ክላይምቢንግ ካር አውሮፕላን ነው ይሄ ይመስላል። አውሮፕላን የመሰለ መኪና ነው ይሄ። እንግዲህ ለዛኪሪ ይሄው እንደዚህ ከፍ ይላል። ከኋላ እንደምታየው በሪሞት ነው የሚሰራው። ሪሞት አለ የራሱ፣ መብራቶች አሉት። ዋው ዋው! ይሄ ደግሞ በጣም የሚገርም ነው። ልዩ ነው። ፎር ዊል ድራይቭ ነው። ስለዚህ ለዛኪሪዬ ከዚህ ሽልማትና ደግሞ ትምህርት ቤት እንዲሄድ ከጓደኞቹ ጋር እንዲገናኝ ምን መደረግ ያስፈልጋል? የትምህርት ቤት ክፍያ መከፈል አለበት አይደል? አዎ ዛኪሪዬ። ስለዚህ ከዚህ መኪናና ከ3 ወር የትምህርት ቤት ክፍያ የቱን ትመርጣለህ? ይሄንን የትምህርት ቤት ክፍያ ማን ነው የሚከፍለው? ማማ። ይሄኛውስ ግን ታቸው ነው ይሞታሉ እንዴ? በጣም ጎበዞች። በጣም ነው የሚወደው መኪና። ይሄ ደግሞ የትም ያልተነዳ 000 አዲስ መኪና አይደል? ምን ተሰማችሁ እስቲ ወላጆች? በጣም ነው ደስ ያለኝ በእውነት። ጓጉቶም ስለነበር ደስ ብሎኛል በጣም። እንኳን ደስ አለሽ። ደስ ያለን አመሰግናለሁ። እኔም በጣም ደስ ብሎኛል። በተለይ ደግሞ ዱላን እንዲሁ በስልክ ብቻ ወይም በቲቪ ላይ ብቻ ያየቻት እንትን ካያምተል በአካል ስላየቻትም ደስ ብሎኛል። እዚህም መቅረቧም ለእኔ ትልቅ ጊዜ ሰጥቻት ለልጄ ዛሬ ነው ይሄን ሙሉን ቀን የሚሰጠዋት ቤት ሆኜ ጊዜም ሰጥቻት ማላቀም ዛሬ በእናንተም ምክንያቱ ነው እዚህ ስለቀረብኩ ጊዜም ለልጄ ሰጠዋት። ኢቢኤስን በጣም አመሰግናለሁ። እናመሰግናለን። እሺ ደን እኔም ስላገኘሁሽ ደስ ብሎኛል። ወድሻለሁ። እኔም ስላገኘሁሽ ደስ ብሎኛል። አንዴ ቅፍ አድርጊያት። ቅፍ እንደራረግ ውሽ እንደዚህ አንስቼ ነው መሰምሽ። እንደዚህ በዚህ ጋር እዚህ ጋር ወድሻለሁ። እሺ የኔ ፍቅር እግዚአብሔር ያሳድግሽ። እሺ እሺ። እኔን አስሚኝ። እቅፍ አድርገሽ እንደ ሉላ ባይሆንም በቃ እሺ። የአማኑኤል ክስተስ? አማኑኤል ያው በፊትም ሲያይ ደስ ይፈልግ ነበር ምናምን ይል ነበርና ዛሬ የሚገርምሽ በሌሊት የተነሱ ወደ ፕሮግራሙ እንደሚቀርብ ስላወቀ ምን ተሰማ? አማኑኤል መታጠብ የጀመረው በጣም ደስ አለክ? እንኳን ደስ አለክ። እኛም ስለመጣችሁ ደስ ብሎናል። ልጆች አቤት ልጆች አቤት ልጆች ምን ይላሉ? ይሄንን ይመስል ነበር ሳምንት ከሌሎች ልጆች ጋር እስከምንገናኝ ድረስ
ቻው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።